መልኩን ለማንጸባረቅ መላውን ለማፈላለግ አጀንዳውን በዲያሌክቲክስ መነጽር በኩል ማየት ትክክለኛውን ገጽታ ነጥሎ ለመመልከት እንዲያም ሲል መልስ ለመስጠትም ችሎታ ይመግበናል። ዲያሌክቲክስን ያጠናን ብልሃት ፈጥሮታል የሚባለው አርስቶትል ነው። ላቅ ያደረገው ደግሞ ሄግል፣ ያናኘው ግን ማርክስ መሆኑ እርግጥ ነው። ዲያሌክቲክስ በውስጡ በግለሰብ፣ በህብረተሰብ፣ በተፈጥሮና በመንግስት የእርስ በርስ የተሰናሰለ መስተጋብራዊ ግንኙነት አንዳቸው በሌላኛቸው ላይ የሚያሳድሩት ጫና የተመረኳኮዙና ተመጋጋቢ መሆናቸው የገሃዱን ዓለም ኑባሬ ዳራ ለመገንዘብ ተገንዝቦም ተግባር ላይ ማዋል ከዋለም ወዲያ ለጋራ ስምምነት የሚያቃርብ ፍሬ ሐሳብ ለማዋለድ የሚረዳን የሳቦት ምንጭ መንገድ ነው ብለናል። የፍልስፍና የሐሳብ መስመር ከድህረ ምርት ብክነት ጋር ምን አገናኘው ካላችሁ እንዴት አይገናኝ እላችኋለሁ። ነገሩ ወዲህ ነው። በኢትዮጵያ ብዙውን ጊዜ መንግስታቶቻችን የህዝቡን ኢኮኖሚያዊ ጥያቄ በፍጥነት ለመመለስ ከመጓጓት አንጻር ሊሆን ይችላል ከትልቅና ክብደት ካላቸው ስራዎች ይጀምራሉ። ይልቅስ የእድገት ዲያሌክቲክስ የተከተለ ሁነኛ መንገድ ስራን ከቀላል ወደ ውስብስብ ከትንሽ ወደ ትልቅ በሚጓዝ ዑደት ቢሆን ኖሮ ምንኛ ውጤቱ ባማረ ነበር። ስለሆነም የድህረ ምርት ብክነትን፣ ምንዝር ዝርዝር አካላትን፣ የሥራና የእድገት ፈለግን ተፈጥሮ በእኛ ላይ ከምታደርስብን ጫናና ጫናዋን ለመቋቋም የምናደርገው መውተርተር ጋር መታየት አለበት። ከተፈጥሮ ጋር በሚደረግ መተጋገል ሂደት ከውስጥም ከላይም ትርፍና ኪሳራን፣ ክምችትና ብክነትን ከቦታና ጊዜ መስፈሪያነት አኳያ ብይን ሊሰጠው እንደሚገባ መታወቅ አለበት። እዛው ሳለ የምርት ምንነትን በጨረፍታ መጠቃቀስም ቢሆን ወጋችንን ያጠናክርልናል። የምርት አመለካከትን ከሱ ተነስተን ስናወጋ ከግብርና አንጻር የሰብል አመራረት ከብዝሃ ሕይወትና አካባቢ ዘለቄታዊ ክዋኔ ጋር የተስማማ ተቀባይነት ያለው ምጣኔ ሀብታዊ ክዋኔና ክዋኔው የሚያስገኘውን ፍሬ የማረጋገጥ ማለታችን ነው። የቁስና ሐሳብ መቀነባበር ሂደትና ፍሬ በተፈጥሮ በኩል የሚታወጅብን ጥቃት በስሜት ሕዋሳቶቻችን አማካኝነት በምንወስደው አወንታዊ እርምጃ አሉታዊውን አላባ ገለባ ስናሸንፈው የእኛ የድል አድራጊነት ዋንጫ ምርት መጠሪያ ስሙ ነው። ይህ ከሆነ ዘንዳ የግብርና ምርት መሰረታዊ እሳቦት የሚነሳው ለመብላት ከመኖር ሳይሆን ለመኖር ከመብላት እንደሆነ በቅጡ ማስተንከር ያሻል። ለመብላት መኖር ክፋቱ ምንድነው የሚል ጠያቂ ካጋጠመ ቀጣዩ ትውልድ ሊኖርበት የሚችልን ሀብት ሁሉ ጠራርጎ መጠቀም ዓለም አቀፍ ተቀባይነት ያለውን አቋም ማለትም የዘላቂነት መርህን መጣስ ይሆንብሃል ነው መልሴ። እኔ ከሞትኩ በኋላ ሳር ባይበቅልም ምን ተዳዬ እንዳለችው እንስሳ የእንስሳን ጠባይ እንድንካፈል ይዶለናል። የህሊና ተጠየቅ ዘወትር ወደ ጆሮአችን ጠጋ እያለ ሹክ ይልህ ይሆናል። ነገርየው ለሴቱም ለወንዱም ይሰራል። ምርት በህይወት ለመሰንበት ለመክረም ለመዝለቅም የሚያበቃ ንጥረ ምግብ መጠነ ልኬት በፈረንጅኛው ካሎሪ የማግኘት እድልን መፈየዱ ብቻ አይደለም የገቢ ምንጭ መሆኑ ላይም ጭምር ነው። እንደ ዕድሜያችንና የስራችን አይነት በቀን የሚያስፈልገን ካሎሪ ለሴቶች ከ1600 እስከ 2400 ካሎሪ፣ ለወንዶች ደግሞ ከ2000 እስከ 3000 ካሎሪን ካለፍ አገደም እንድናሟላ ሳይንስ ያዘናል። ካሎሪያችን ጌታ ግብርናችን እንደሆነ ሳይዘነጋ ማለቴ ነው። የወንዶቹ ምን ነው በዛ ካልን ያው ወንድ ብዙ ነገር አለበት ማለት ተፈልጎ ይመስለኛል። በኢትዮጵያችን 85 በመቶ ህዝባችን ኑሮውን በግብርና ላይ መስርቷል ማለት በመሬት ሀብተ ማዕከላዊነት ላይ የተመላለሰ አርሶ አደሩ ያርሳል፣ አርብቶ አደሩ ከብቶቹን ያረባል። ፋይዳ ያላቸውን የተፈጥሮና ሰው ሰራሽ ግብዓትን ይጠቀማል። በመጠቀሙም ቤተሰቡን ይመግባል። ከተረፈው ገሚሱን ያከማቻል፣ ገሚሱን ለገበያ አውጥቶ ያቀርበዋል። ከአጠቃላይ ህዝባችን ቁጥር ሩብ ያህሉ ከድህነት ወለል በታች የሚኖር እንደሆነም መዘንጋት የለበትም። በአየር ንብረት ለውጥ ሳቢያ
ምርት ተገማች አልሆን ሲልበት አንዴ ውርጭ አንዴ ሙቀት በመሆኑ ነገር ሌላም አለ። የላይኛው ለም የመሬት ክፍል የመታጠብ ተግዳሮት ጋር እየተጋፈጠም የሚኖር ነው። በኢትዮጵያ ግብርና ብሔራዊ ጥቅል ምርትን በተለይ ከ2013 ዓ.ም አንስቶ ከ36 እስከ 40 በመቶውን ይሸፍን ይዟል። 80 በመቶ የውጭ ምርት ገቢን ይሰጣል። ከዚሁ ገቢ ቡና ብቻውን ከ30 እስከ 35 እጅ የሚያክለውን የሚያስገኝ የኢኮኖሚ ዋልታችን ብንለው ግነት የለበትም። አሃዙን በማየት አምና በ2016 ዓ.ም ግብርናችን የደንና የአሳ ልማት ንዑስ ዘርፍን ጨምሮ ዓመታዊ ጥቅል ምርትን በ35.79 በመቶ ሸፍኗል። በ2015 ዓ.ም 3.3 ቢሊዮን ዶላር የውጭ ገቢ ያስገኝቷል። ቡና ንግግርና ለጽሑፍ ክትባ መብቃት ከጀመረ ጊዜው ሩቅ አይደለም። የድህረ ምርት ብክነት ትርጓሜ በአመራረት፣ በአያያዝ፣ በማጓጓዝ፣ በማቀነባበር፣ በስርጭትና የፍጆታ ሂደት ውስጥ ባለ የአቅርቦት ሰንሰለት መሃል የሚለካ የብዝሃ ምርት የአይነትና መጠን መቀነስ ሁነት ማለት ነው። ምንዝር አካላቱስ ምን መሳይ ነው? ወደ ውስጥ እንዝለቅ። አርሂቡ። ቀያጅ ሳንካ እንዳይላሉ በምስራቅ ሸዋ አድአ ወረዳ በየረር ቀበሌ ገበሬ ማህበር የሚኖር አባወራ አርሶ አደር ነው። 3 ልጆች አሉት። ገና ቡቃያ ናቸው። ትምህርትም ይማራሉ። ባልተቤቱ ብርቄ ልጆቻቸውን የማሳደግና የቤቱ ስራዎችን ትወጣለች። ጊዜው አምና ነበር። ያሸተውን ስንዴ አዝመራ አጭደው ወደ ውድማ እንዲያመጡለት የአካባቢውን ሰዎች ጅጊ ጠራ። ደቦ ለመነ ማለት ነው። 12 ሰዎች ወጡለት። በአጨዳው ቅስቃሴ በግዴለሽነት የሰብሉን ዘለላ እየረጋገጡ እጃቸው የሰደደላቸውን እያጨዱ ከማሳው ያስቀምጣሉ። ገሚሱ እያሰረ በአህያ እየጫነ ወደ ውድማው ያጓጉዝ ጀምር። ከውድማው መዳረሻ 2 ግዙፍ ረዥም ባህር ዛፍ ግንድ ከአነስተኛ ወንዝ አናት ላይ ወዲህና ወዲያ ተዘርግተዋል። ለመሸጋገሪያ ለድልድይነት አገልግሎት የምትሰጥ መሰረተ ልማት ቢጤ መሆኗ ነው። የስንዴውን ነዶ የተሸከመችው አንደኛይቱ አህይት እንደ ማዳለጥ ሲላት ስንዴው ከቁርበቱ ተንሸራቶ እወንዙ ውስጥ ወደቀ። ቀሪዎቹ ሸክሞች ተሻግረው ክብ አዛባ በተለቀለቀበት ውድማ አሳረፉ። ባለጅጊዎቹ ግብዣ ተደርጎላቸውም ተሰናበቱ። እንዳይላሉ ጎረቤቶቹና ወንድሞቹን አስተባብሮ ስንዴው ተወቃ። 30 ኩንታል እንደሚያገኝ ተልሞ የነበረ ቢሆንም 27 ኩንታል ወጣለት። ከጤፍ ደህና ምርት አግኝቶ ኖሮ ስንዴውን ከጎተሬ አስቀምጬ በክረምት ለገበያ አወጣዋለሁ አለ። 2ቷን ኩንታል ግን በቅድሚያ ሽጦ ለማህበር ድግስ አዋላት። ከጤፍም 1 ኩንታል ሽጦ ለልጆች ልብስና የጎደለውን የቤት ዕቃ ሸመተ። ቀሪዋን 25 ኩንታል ስንዴ በጎተራ ከቷት እንደነበረ ልብ ይሏል። ምን ያደርጋል፣ በክረምቱ ጎተራውን ሲጎበኝ ብልና ተባይ ተጋግዘው ደርዝ የለሽ አድርገው አገኘው። የስንዴው ፍሬ ንጥረ ነገሩን አጥቷል። ለዘር እንዳይበቃም መክኗል። ኪሎም ቀሎ ያሳያል። እንዳይላሉ ከምርታማነት ተናጠበ። ቢቸግረው ከጎተራው ሰፍሮ ለከብቶችና ዶሮዎቹ መኖነት ያውለው ጀመር። ብልና ተባይ ምህረት አድርገውለት ቢሆን ኖሮ 1 ኩንታል በ6,000 ብር ቢሸጠው እንኳ 150,000 ብር ጥቅል ገቢ ባገኘ ነበር። አምና ካመረተው በግማሽ ጥቅም አጣ። የቤተሰቡ የኑሮ ጥራት በግማሽ ደከመ ማለት ነው። በኢትዮጵያ የአንድ ዜጋ ዓመታዊ የስንዴ ፍጆታ ከ20 እስከ 25 ኪሎ ይገመታል። የእንዳይላሉ 25 ኩንታል ስንዴ በ20 ኪሎ ቢሰላ እንኳ 125 ዜጎች ዓመታዊ የስንዴ ምግብን ያጣሉ እንደማለት ያለ ነገር ነው። በ9 የኢትዮጵያ ክልላዊ መስተዳድሮች በድምሩ 50,000 አርሶ አደሮች የእንዳይላሉ አይነት ችግር ገጠማቸው ብንል 50,000 አርሶ አደሮች ሲባዛ በ150,000 ብር 7 ቢሊዮን 500 ሚሊዮን ብር ይሆናል። የብክነቱ መጠን ከጋምቤላ ክልል የ2016 በጀት 2.7 ቢሊዮን ብር አንጻር ብክነቱ በ4.8 ቢሊዮን ብር ማለትም ከ230% በላይ ከፍ ይላል። የሶማሌ ክልላዊ መንግስት የ2016 ዓ.ም በጀት 38.3 ቢሊዮን ብር ነበር። ብክነቱ በጀቱን ከ17 እጅ በላይ ያክላል። በተመሳሳይ የቤንሻንጉል ጉሙዝ የ2016 በጀት 3.8 ቢሊዮን ብር ነበር። ብክነቱ በ3.7 ቢሊዮን ብር ይበልጣል። ከ90% በላይ እንደማለት ያለ ነገር ነው። በእንዳይላሉ ቤት ማህበራዊ ሳንካም አምጥቷል። ባልተቤቱ ብርቄ በነገሩ ገብቷታል። የማዳበሪያ ዕዳ ለመክፈል ከጓሮ ባለ ባዶ ቦታ በአንጻር ደህና የኩሽና ቤት ለመቀለብ
ለመድረስ የዶሮ ማርቢያ ቆጥ ከጎኑ ለማከል የነበረ ውጥኗን ውሃ ወሰደው። ቡና አጣጭ ጎረቤቷ እትዬ ጠጅቱም ከብርቄ ቀድመው በዚያው ሰሞን የኩሽና ቤት መስራታቸውን ባየች ጊዜ ከሰው በታች ሆንኩ ማለቷ እንደሆን እንጃ ተብከነከነች። ድባቴ ተጫጫናት። ባለቤቷን እንዳይላሉን ማክሮፏ ነው መሰል በሰዓቱ ምግብ እያበሰለች ማቅረቧን ችላ ማለት ያዘች። መሳውን ሲሻት 10 ሰዓት በሌላኛው ቀናት ባስ አድርጋው ቂጣ ጠፍጥፋ ትሰጠው ጀመር። አባወራው እንዴት ተደፍሬ ሲል በከዘራው ተመተማት። ብርቄ ለምን ተነካው ስትል ነዷት በቅርቡ ካሉት ወላጆቿ ቤት መሄድ። መምሬ ንጋቱ የእንዳይላሉ የነፍስ አባት ሽምግልና ያዙ። ልጆቿን ጥላ ከሄደችበት እንድትመለስ ተለምና መጣች። መምሬም ስንዴ ተበላሸ ተብሎ ትዳር እንዲናጋ ማድረግ ደግ አይደለም፣ ፈጣሪ ይሰጣል፣ ፈጣሪ ይነሳል። ባይሆን ወደ ግብርና ጽሕፈት ቤት እየሄዳችሁ የምርት አያያዝ ብልሃትን ተማሩ፣ ምክርም ተቀበሉ ሲሉ ተግሳጽ ተናገሩ። ሲደመድሙትም በሉ ይቅር ተባባሉ ታረቁ ባሉ ጊዜ እንዳይላሉና ወርቄ ብድግ ብለው ተቃቀፉ። መምሬም መርቀው ወጥተው ሄዱ። ከዚያን ቀን ወዲህ ጠብን አስወግደው ከግብርና ኤክስቴንሽን ባለሙያዎች ምክር እየተቀበሉ እየተጋገዙ መኖርን ቀጥለዋል። ቀያጅ ሳንካን የድህረ ምርት ብክነትን አይናቸው ሳይነቀል ይከታተሉት ገቡ። የብክነት አድማስ በበልግ ወቅት ከመስከረም እስከ ህዳር በአብዛኛው የኢትዮጵያ ክፍል የምርት ስብሰባ በሚካሄድበት ወቅት እንደ ምርቱ አይነት ልዩ መሆን ጋር ተያይዞ 25.81 በመቶ አማካኝ ዓመታዊ የድህረ ምርት ብክነት ተመዝግቧል። በ2015 ዓ.ም በአፍሪካ በጥቅሉ ከ30 እስከ 50 እጅ ድረስ ምርት ይባክናል። 1.3 ቢሊዮን ሜትሪክ ቶን ምርት ተጠቃሚዎች ዘንድ ሳይደርስ ይቀራል ነው። ባይባክን ኖሮ በዓመት 1.6 ቢሊዮን ሰዎችን ሊመግብ ይችል ነበር ማለት ነው። የምስራቅ አፍሪካ አርሶ አደሮች 80 በመቶዎቹ ለድህረ ምርት ብክነት ተጋላጭ ናቸው። ለብክነቱ መነሻዎችም አዋፋት 89 በመቶ፣ ተባያት 48 በመቶ የአጥፊነት ድርሻቸው ተጠንቶ ሰፍሯል። በዩጋንዳ ጥራጥሬ ከ10 እስከ 15 በመቶ፣ ስራ ስር ምርት ከ20 እስከ 25 በመቶ ከአያያዝና አመራር ጉድለት ሳቢያ ብክነት አስመዝግቧል። በካሜሮን 40 በመቶ ምርቷ የችግሩ ሰለባ ነው። በእስያ 40 በመቶ የድህረ ምርት ብክነት በምርት አቅርቦት ሰንሰለት መሃል ይታያል። በታይላንድ 19 በመቶ የጥራጥሬ እህል ብክነት በአመራረትና አያያዝ በክምችት ወቅትም የሚከሰት ነው። በፊሊፒንስ የሩዝ ሰብል ሲደርቅ 35 በመቶ ይረግፋል። የዓለም ምግብና ግብርና ድርጅት ከዓለም ምርት 13.8 በመቶ ያህሉ ለድህረ ምርት ብክነት ተጋላጭ ነው ሲል አስተንክሯል። ወደ ኢትዮጵያ ጓዳ ቀለስ ስንል ከምርት በኋላ አትክልትና ፍራፍሬ ከ15 እስከ 70 በመቶ ይባክናል። በተለይ ከለቀማና ስብሰባ ወዲያ ቲማቲም፣ ማንጎ፣ ሙዝ፣ ፓፓያ፣ አቮካዶና ብርቱካን ተጋላጭነታቸው ተስተውሏል። የጥራጥሬ ብክነት ከ23.36 እስከ 50 በመቶ እንደሚደርስ ይወሳል። የድህረ ምርት አመራረት ክዋኔ 7 ሂደቶችን ያልፋል። መውቃት ወይም መልቀም፣ መለየት ወይም ማበጠር፣ ማድረቅ፣ ማከማቸት፣ ማቀነባበር፣ ማሸግና ማጓጓዝ ናቸው። ሂደቶቹ በበቂና በተገቢ የአመራረትና ማርኬቲንግ ስርዓት ሳይመራና ሳይከወን ሲቀር ጥራት ካለው ኑሮና ገቢ ምንጭነት ያናጥባል። ለብሔራዊ ኢኮኖሚ እሴት የሚጨምር ካፒታል ወረት ለመቋጠር ይቻልም ነበር። ታዲያ መላው ምን ይሁን? መላው ሲወሳ ምርት ከማሳ እስከ ምግብ ጠረጴዛ እስኪደርስ በሂደቱ ትንሽ አይደለ ምግብ ይታጣል። ይህ የድህረ ምርት ጥፋት የምግብ ደህንነትን ባያሌው ያከሳል። ስለሆነም መላ ሊዘየድለት ይገባል። አንደኛው መላ የፋይናንስ አቅርቦትን ማሻሻል። ፋይናንስ የማግኘት ዕድል ሲኖር ባለ አነስተኛ ይዞታ አርሶ አደሮችና የህብረት ሥራ ማኅበራት ለድህረ ምርት ሥራ የሚያስፈልጋቸውን መገልገያ መሣሪያዎችና መከላከያ መድኃኒቶችን የመሳሰሉትን በመግዛት ብክነትን ለመቀነስ አቅም ይሰጣቸዋል። ሁለተኛው መላ አርሶ አደሮችን ከገበያ ጋር ማስተሳሰር ቢቻል። አርሶ አደሮች በባህሪያቸው ትርፍ የሚያገኙበት ካልሆነ በቀረ የምርትና ምግብ ብክነትን ለመቀነስ የሚረዱ ሥራዎች
ጎተራዎች ላይ ገንዘብና ጉልበት ለማውጣት እምብዛም ፈቃደኛ አይደሉም። እነሱን አርሶ አደሮቹን ከገበያ ጋር ለማስተሳሰር ከገበያው የሚገኝን ተከታታይ ጥቅም በሚቀምሱ ጊዜ ብክነትን በመቀነስ ለጥቅማቸው መጎልበት ሊቀሰቅሳቸው ይችል ይሆናል። ሶስተኛው መላ የእህል ጎተራዎችን ማሻሻል። ደረጃውን ያልጠበቀ ጎተራ የተባይ መንሰራፊያ ሊሆን ይችላል። የማይክሮባይል ውግና የእርጥበት ይዘትን የመሰለ ጎጂ ለውጥን ይከስትና የምርት ጉዳት የገቢ ጦትን ይመላብናል። ይህን ለመከላከል ጎተራዎቻችን በብረት ለበስ ሲሊንደርና አየር ወይም ውሃ ወለድ እህል ጎተራ ዘልቆ እንዳይገባ እንዲያስችል አድርጎ ጎተራዎቻችንን አሻሽሎ ማበጀት ቢቻል ደግ ነው። አራተኛው መላ የእህል ማድረቂያ ማሽኖችን ደረጃ ማሳደግ። በአብዛኛው ምርትን ዋጋ የሚያሳጣው እክል የሚያጋጥመው የአከመቻቸት ስርዓት ላይ ነው። በስርዓቱ ያልተገባ የማድረቅ ሂደትን በተገቢውና ተስማሚ ቴክኖሎጂ መሳሪያ መጠቀሙ አርሶ አደሩ እህሉን ከእርጥበትና ዝናብ በመከላከል ምርትና ምግብን ከብክነት መታደግ ይቻለናል። አምስተኛው መላ ለትኩስ ምርት ቀዝቃዛ መጋዘኖችን ማዘጋጀት። በትኩሱ ልንመገባቸው የሚገቡን እንደ ፍራፍሬ፣ አትክልት፣ አሳ፣ ስጋና ወተት ለብክነት ከሚዳረጉት ውስጥ አሉበት። ለእነዚህ ደግሞ ከጥራጥሬዎቹ በተቃራኒ የማቀዝቀዣ መሠረተ ልማትና ተያያዥ ቴክኖሎጂዎችን ይሻሉ፣ አሊያማ በሙቀት እንዲበላሹ ይሆናል። አርሶ አደሮችና አርብቶ አደሮች፣ የዘርፉ የንግድ ሰዎች የማቀዝቀዣ መሳሪያዎች ዝግጅት እንዲያገኙ ማስቻል መሰል ምርቶችን ከብልሽት በጉልህ መታደግ ይቻላል። ስድስተኛው መላ ማጓጓዣን ማጠናከር። በሩቅ ገጠራማ አካባቢዎች የሚታይ ደካማ የመጓጓዣ ትራንስፖርት ስርዓት አምራቾችን ከገበያ እንዲያርቅ ማድረጉ ምርቶቻቸውን ለብልሽት ይዳርጋል። የትራንስፖርት መሠረተ ልማትን ማስፋት በሚቻል መጠን ሁሉ መዘርጋት ምርትን ከብክነት ያሳቅባል። ሰባተኛው መላ የንግድ መጋዘኖችን መገንባት። መጋዘን ለመገንባት አቅም ላልፈጠሩ አርሶ አደሮች የመጋዘን አገልግሎትን በተመጣጣኝ ዋጋ የሚያገኙበትን እድል መንግስታዊና መንግስታዊ ያልሆኑ ድርጅቶች ቢገነቡላቸው መልካም ድጋፍ ይሆንላቸዋል ነው። ከምርትና ምግብ ብክነት ለመጠበቅ ሲባል ምን ማድረግ እንዳለብን፣ ምንስ ማድረግ እንደሌለብን ለመለየት ከጉድለት ገርበብ ያለ መረጃን መሰብሰብ ብንችል ደግ ነው። የዓለም አቀፉን የምግብና ግብርና ድርጅት የምግብና ምርት ብክነትን ብይን መስጫ ዘዴ የሆነውን የእሴት ሰንሰለትን ያማከለ የመረጃ አሰባሰብ ዘዴን መጠቀም ይመከራል። ዘዴው እንዲህ ነው። የመረጃውን ፍሬ ከገለባው መለየት፣ ናሙና መውሰድ፣ ዳሰሳ መስራትና መተንተን ናቸው። አስረኛው መላ ፖሊሲ ማውጣት። መንግስት ፋይናንስ መድቦ የቴክኒክ ባለሙያዎችን አሰማርቶ የምርትና ምግብ ብክነትን በተመለከተ ከብሔራዊ የግብርና ስትራቴጂ ጋር የተሰናሰለ ፖሊሲ የማውጣት ዘለግ ያለ ፖለቲካዊ ቁርጠኝነትን እንዲያሳይ መጠየቅ አለብን። አስርቱ መላዎች ህልው ከሆኑ የድህረ ምርት ብክነት ደረቱን ገልብጦ ይሰጣል ማለት አርሶ አደሩ ዋንጫ ያነሳል ነው። ይኸው ነው። ሸዋፈራው ሽታውን ነበርኩ። ዛሬም ነገም ወደፊትም ኢትዮጵያ። እግዚአብሔር ይስጥልኝ።